ሁሉም ሰው ሊያውቃቸው የሚገቡ 5 የሳይኮሎጂ እውነታዎች። ዳርክ ሳይኮሎጂ ወይም ስውር ሳይኮሎጂ ማለት አንድ ሳይኮሎጂ አካል ሆኖ ሰዎችን ከማጭበርበር፣ ለማሳመን ከመሞከርና ከመቆጣጠር ጋር የሚገናኝ ነው። ሰዎች ለግል ጥቅሞቻቸው ሲሉ የሳይኮሎጂ ብልሃቶችን መጠቀምና ሌሎችንም በመጉዳት የሚጠቀሙበት ታክቲክ ነው። ሁሉም ሰው ሊያውቃቸው የሚገቡ 5 የሳይኮሎጂ እውነታዎችን አብረን እንመለከታለን በዛሬው ቪዲዮ ላይ። ታዲያ ሰዎችን እንድትጎዱ ሳይሆን ሌሎች ሰዎች ይህንን ድብቅ ሳይኮሎጂ ተጠቅመው እንዳይጎዷችሁና እንዳይጠቀሙባችሁ ራሳችሁን ከወዲሁ እንድትጠብቁ ነው የምነግራችሁ። ብዙ ሰዎች አውቀውም ይሁን ሳያውቁ ስውር ሳይኮሎጂን ይጠቀማሉ። በዛ ምክንያት ነገሮች ቀላል ይሆኑላቸዋል። በዚህ ስውር ሳይኮሎጂ ታዲያ ተጎጂ የሚሆነው ሰው ብዙ ነገሩን ሳያውቅ ወጥመድ ውስጥ ለመውደቅ ይገደዳል። በመቀጠል በጣም አስቸጋሪ የሆኑና ሁሉም ሰው ሊያውቃቸው የሚገቡ እና ሌሎች እንዳያጠቋቸው ራሳቸውን የሚከላከሉበትን እነዚህን ስውር ሳይኮሎጂዎችን አብረን እንመለከታለን። እንደተለመደው ቀና ልባችሁን ሰጥታችሁን ቪዲዮውን ላይክ አድርጋችሁ በመጀመር ይህ ቪዲዮ ለሁሉም እንዲዳረስ የበኩላችሁ እንድትወጡ ያልኩ ጠይቃችኋለሁ። እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የኛ ቤተሰብ ሆናችሁ ሁሌም ቁም ነገርና አስተማሪ የሆኑ እንደዚህ አይነት መልእክቶችን ከኛ እንድታገኙ ጋብዛችኋለሁ። ወደ መልእክቱ ንግባ። አሁን አንደኛ የተገላቢጦሽ ሳይኮሎጂ ወይም ሪቨርስ ሳይኮሎጂ የሚሉት ነው። የተገላቢጦሽ ሳይኮሎጂ ማለት ለሆነ ሰው የሆነ ነገርን እንዳይሰራ በመናገር ያንን ነገር እንዲሰራው የማሳመን ጥበብ ነው። አንድ ሰው እንዲሰራ የሚፈልገውን ነገር ተቃራኒውን በመናገር ያንን ነገር እንዲያደርግ ማስገደድ ነው። በዛ መንገድ ነው አንዳንድ ሰዎች የሰውን አእምሮ ለመቆጣጠር የሚሞክሩት። የሰው ልጅ አእምሮ በተፈጥሮ ነፃነቱን ለመጠበቅ ዲዛይን የተደረገ ነው። ስለዚህ የሆነ ሰው የሆነ ነገርን እንዳታደርጉ በሚለን ሰዓት አእምሮአችን ለምን ብሎ ይጠይቃል። እስቲ ለሆነ ሰው ምናልባት ይህንን ነገር መስራት የምትችል አይመስለኝም ብላችሁ ንገሩት። ወዲያውኑ ስህተት መሆናችሁን ሊያረጋግጥላችሁ ይፈልጋል። ያንን ነገር በመስራት እናንተ አልገፋችኋቸውም፣ ነገር ግን ራሳቸውን ወደዛ ቦታ ጎትተው እያስገቡ ነው። ለዛ ነው ይሄ የተቃርኖ ሳይኮሎጂ በጣም ፓወርፉል ነው የሚባለው። ሰዎች ሁልጊዜ የራሳቸውን ውሳኔ ለመቆጣጠር ይመኛሉ። ስለዚህ ልብ በሉ። ስውር ሳይኮሎጂ ለመጠቀም አስበው ይህ ነገር አይገባችሁም፣ ለዚህ ነገር ዝግጁ አይደላችሁም፣ ይሄ ነገር ለእናንተ አይሆናችሁም ሲሏችሁ ነገሩን እንድታቆሙትና እንድትተዉት አይደለም የፈለጉት። ይልቅ የእናንተን ኢጎ እየቀሰቀሱና ይበልጥ ያን ነገር እንድትሰሩት እየገፋፏችሁ ነው። እያዘዟችሁና ማንነታችሁንም እየተፈታተኗችሁ ነው። እና ያኔ ነው የእነሱ ተጽዕኖ የሚጀምረው። ይሄ ቴክኒክ ታዲያ በብዙ ሰዎች ላይ ሊተገበር ይችላል፣ ግን አብዛኛውን ጊዜ ወላጆች ልጆቻቸው ላይ የሚያራምዱት ድርጊት ነው። ለምሳሌ ወላጆች ልጃቸውን የሚተኛበት አልጋ እንዲያነጥፍና እንዲያስተካክል ቢነግሩት አይ አልፈልግም ወይ አልችልም ብሎ ይመልስላቸዋል። በተቃርኖ ሳይኮሎጂ መንገድ ግን እንደዚህ ሊሉት ይችላሉ። ኦኬ ምናልባት አልጋህን በራስ ለማስተካከል በጣም ሕፃን ነህ፣ ስለዚህ እናስተካክልልሃለን ቢሉት ልጁም ሕፃን አለመሆኑን ለማረጋገጥ ሲል ኖ መስራት ይችላለሁ ብሎ ያንን ነገር ያደርጓል። ሕፃን አለመሆኑን ለማረጋገጥ ማለት ነው። እንዲሁም አስተማሪዎችና የሥራ አለቆች በተመሳሳይ መልኩ ተማሪዎቻቸውና ሰራተኞቻቸው ላይ ይህንን የሳይኮሎጂ ታክቲክ ሲጠቀሙ ይስተዋላል። በዛም ምክንያት የሚፈልጉትን የግል ጥቅምን ለማግኘት ያውሉታል። እውነተኛው ምስጢር ታዲያ እዚህ ጋር ነው። ሰዎች ምን መስራት እንዳለባቸው ሲነገራቸው አይወዱም። ነገር ግን የሚያዛቸው ሰው ስህተት መሆኑን ማረጋገጥ ይወዳሉ። ስለዚህ የሰውን አእምሮ ለመምራትና ለመቆጣጠር አደገኛው መንገድ እየመራችኋቸው እንዳልሆነ ማሳየት ነው። ሁለተኛው ደግሞ ሌሎችን ማወደስ ነው። ይህ ቴክኒክ ደግሞ ሰዎች የሚፈልጉትን ነገር ለማግኘት ሌሎችን በፍቅር ከፍ በማድረግ ትኩረት ለማግኘት መሞከር ነው። በቅድሚያ እውነተኛ ፍቅር ቢመስልም ከጀርባው ግን ጥቁር ጥላን የሚያጠላ ነው። አንድ ሰው እናንተን በፍቅርና እናንተ ላይ ለጊዜ በሚያሳየው ከፍተኛ ፍላጎት የሚፈልገውን ነገር ለማግኘት የሚጠቀመው ስውር ዘዴ ነው። በሰዎች ፊት ወይም ብቻችሁንም ብትሆኑ እናንተን መካብና ማንቆለጳጰስ ይጀምራሉ። ትልቅ ፍቅርን ያሳያቸዋል እና ከዛም የሚፈልጉትን ጥያቄ ማቅረብ ይጀምራሉ። ያንን የተለየ ጥቅም ከእናንተ ለማግኘት ይሞክራሉ። ያንን ካላደረጋችሁ ደግሞ መጥፎ ሰው የምትሆኑ ስለሚመስላችሁ አእምሮአችሁ እየከበደውም ቢሆን ለማድረግ ይገደዳል። አእምሮአችን ለአደንዛዥ እጾችና ለዚህ ቴክኒክ የሚሰጠው ምላሽ ተመሳሳይ ነው። ሁሉም ሙገሳዎች፣ ትኩረቶችና ፍቅሮች ዶፓሚን በውስጣችን እንዲለቀቅ ያደርጋሉ።
ይህ ዶፓሚን ታዲያ ተፈላጊ እንደሆንን ምርጥ እንደሆነንና ራሳችንን ከፍ አድርገን እንድናይ ያደርገናል። ለዛ ስሜት ደግሞ ሱሰኛ እንሆናለን። አንዴ እዚህ መረብ ውስጥ ካስገቡን በኋላ ታዲያ ይለወጣሉ ሙሉ በሙሉ። እነዛ ሙገሳዎች ይቆማሉ። የስልክ ጥሪዎቻቸውን እየቀነሱ ይሄዳሉ። በድንገት ያ እውነት የመሰላችሁን የእነሱን ማንነት ማሳደድ ትጀምራላችሁ። አእምሯችሁ የእነሱን ማረጋገጫ እንዲጠብቅ አድርገው ይሰወራሉ። በድጋሚ ለመወደድ የተቻላችሁን ታደርጋላችሁ። እቅዱ እናንተን መውደድ ሳይሆን እናንተን ማጥመድ ነው። ሰዎች በብዛት ይህንን በፍቅር ግንኙነትና በጓደኝነት መሃል ይጠቀሙታል። ለምሳሌ በፍቅር ግንኙነት መሃል የሆነ ነገርን ብቻ ፈልጎ የሚቀርባችሁ ሰው ብዙ እናንተን የሚክቡ ቃላቶችን በመጠቀም በቅድሚያ ከፍ ከፍ አድርጎ ያስቀምጧችኋል። እንደዚህ አይነት ስሜት ከዚህ በፊት ተሰምቶኝ አያውቅም፣ ከአንቺ ወይም ከአንተ ውጪ መኖር አልችልም፣ በጣም ከልቤ እወድሻለሁ ወይም እወድሃለሁ የሚሉ የማሞገሻ ቃላቶችን ይጠቀማሉ። እነዚህንና የመሳሰሉትን ተለዋዋጭ ቃላቶች ከተጠቀሙ በኋላ የሚፈልጉትን ነገር ሲያገኙ ሙሉ ስሜታቸው ደብዛዛ ይሆናል። ይህ ደግሞ የእውነት ፍቅር ሊባል አይችልም፣ ማጭበርበር ነው። ሶስተኛ ደግሞ የስሜት ማጭበርበር ነው። የሆነ ሰው ሰርቶ የማያውቀውን ስራ ወይም የማይሰራውን ነገር እንዲሰራ ስሜቱን የመበዝበዝ መንገድ ነው ይሄ። ይህ ስትራቴጂ አንድን ሰው ጥፋተኛ እንዲሆን፣ እንዲሰማው፣ እንዲያዝን እና እንዲያፍር በማድረግ ለሆነ ነገር ታዛዥ እንዲሆን የማድረግ የማጭበርበር መንገድ ነው። በፍቅር ግንኙነቶች ውስጥ በጓደኝነት ወይም በስራ መስክ ላይም ቢሆን ሰዎች ጥፋተኛ እንደሆኑ ከተሰማቸው ለዛ ጥፋት ቅጣቱን ወደ መቀበል ያዘነብላሉ። ይህንን ቴክኒክ ታዲያ የሚጠቀሙ ሰዎች ይህንን እንደ ግብአት ይወስዱታል። የስሜት ማጭበርበርን የሚጠቀሙ ሰዎች የሰዎችን ደካማ ጎን ማጥናት ይችላሉ። ምን አይነት ነገሮች ጥፋተኛ እንደሚያስደርጓቸው፣ ምን ማጣት እንደሚያስፈራቸው፣ ከዛም ያንን መረጃ እንደ መዋጊያ መሳሪያ ይታጠቁታል። እነዚህን አረፍተ ነገሮች እስቲ ተመልከቱ። ለነገሮች ገደብ የምታስቀምጡ ከሆነ እና ድንበር የምታበጁ ከሆነ ዋው ያንን ሁሉ ነገር ካደረኩልህ በኋላ ይሏቸዋል። ከዛም ራሳችሁ ትክክል የሆነውን ነገር ራሳችሁን እንደ ጥፋተኛ መቁጠር ትጀምራላችሁ። ምን ያህል እንደሚወድህ ብታውቅ ታምነኝ ነበር ይሏቸዋል። ከዛም አይናችሁን ጨፍናችሁ እስከ መጨረሻው ታምኗቸዋላችሁ። ስህተት የሆነ ነገርን እንኳን እንድትቀበሏቸው እንዲህ ይሏቸዋል። መቼም የኔን ሐሳብ አትቀበልም እንግዲህ በማለት ሊያሳምኑን የሚፈልጉትን ወሬ ማውራት ይጀምራሉ። አንዳንዴ ደግሞ የሆነ ነገር መጠየቅ እና የሚጠቀሙበትን ነገር ለመቀበል ሲፈልጉ ከመጠን ባለፈ የፍቅር ቃላት በመዋደስ ከፍታ ላይ ያስቀምጧቸዋል። ከዛም ቀስ በቀስ ያንን ነገር ያደበዝዙታል። እያንዳንዱ እነዚህ አቀራረባቸው ስሜቶቻችሁን ግራ ለማጋባት ዲዛይን የተደረጉ ናቸው። ትክክለኛውን ነገር ማረጋገጥ እስኪያቅታችሁ ድረስ ማለት ነው። ስለዚህ ከዚህ ነገር ነፃ ለመውጣት የመጀመሪያው ደረጃ ቴክኒኩን በደንብ ማወቅ ነው። የሆነ ሰው በተደጋጋሚ በነገሮች ሊያሳንሳችሁ ሲፈልግ፣ ሁሌ ጥፋተኛ ሲያደርጋችሁ፣ ግራ ሲያጋባችሁ እና ሊያጠምዳችሁ ሲፈልግ ቆም ብላችሁ እንዲያስቡበት። የራሳችሁን ስሜቶች ሊቆጣጠሩ ሲሞክሩ ይህ ፍቅር ሳይሆን ስውር ሳይኮሎጂ መሆኑን በደንብ መገንዘብ ጀምሩ። አራተኛው ደግሞ አማራጮችን መገደብ ነው። አማራጮችን ማጥበብ ማኒፑሌተር ወይም እነዚህ አጭበርባሪ የሚባሉ ሰዎች የራሳቸውን ምርጫ ብቻ እንዲተገበር የሌሎችን አማራጮች የሚገድቡበት መንገድ ነው። የዚህ ታክቲክ ሐሳብም እንደዚህ ነው። የሆነ ሰው ውስን አማራጮች ብቻ ካሉት አንዱን የመምረጥ እድሉ ይሰፋል። ያንን ነገር ማድረግ አትችሉም ብሎ በቀጥታ አይነግሯችሁም። ኦኬ የፈለግከውን ነገር ማድረግ ትችላለህ፣ ግን ስለ እኔ ብታስብ ያንን ነገር በጭራሽ አታደርገውም ይላሉ። ወይም ለምሳሌ አትክልት ቤት ሄዳችሁ ሙዝ ለመግዛት ብትፈልጉና ሙዙን የሚሸጥላችሁ ሰው በጣም የበሰለው ሙዝ ብቻ ፊት ለፊት አስቀምጦት ሌሎቹን በመደበቅ የበሰለውን ብቻ እንድትገዙ ምርጫችሁን ያጠበዋል። ምክንያቱም ያ በጣም የበሰለው ሙዝ አንድ ቀን ካደረ እንደሚበላሽባቸውና እንደሚያከስራቸው ያውቃሉ። ስለዚህ አማራጮቹን በማጥበብ ያንን ብቻ እንድትገዙ ያስገድዷቸዋል። እናንተም ያለው አማራጭ ጠባብ ስለሆነ ለመውሰድ ትገደዳላችሁ። አብዛኛውን ጊዜ በሽያጭ ላይ የተሰማሩ ሰዎች ይህንን ድብቅ ሳይኮሎጂ ይጠቀሙታል። እንዲሸጥላቸው የሚፈልጉትን ነገር ብቻ በማቅረብ ምርጫችሁን በማሳነስና እናንተንም ይበልጥ በማሳመን እንድትወስዱት ያደርጓቸዋል። በሌላ መልኩ በፍርድ ቤት ውስጥ ጠበቆች ይህንን በመጠቀም ይታወቃሉ። ጥሩ ጠበቃ ስለ ሕጉ ያውቃል፣ ብልህ ጠበቃ ደግሞ ስለ ዳኝነቱ በደንብ ያውቃል ይባላል። ስለዚህ ጠበቃው ጉዳዩን ለማሸነፍ በመፈለግ ብቻ የተሳሳተ ቢሆንም የሚፈልገውን ውጤት ለማግኘት ሁሉንም ምርጫዎችና ዘዴዎች ይጠቀማል። ሁሉም ሰው ነፃነትን ይወዳል።
ግጭቶችን ደግሞ ማስወገድ ይፈልጋል። ይህን ታክቲክ የሚጠቀሙ ሰዎች ታዲያ ያንን ፍርሃት የእናንተን ባህሪ ለመቅረጽ ይጠቀሙበታል። አስከፊው ፓርት ደግሞ ያንን ነገር እያደረጉባችሁ እንደሆነ አታውቁትም። ውይ ዛሬ ምርጥ ምርጫን መረጥኩኝ ብላችሁ ታስባላችሁ። ጤናማ ሰዎች ምርጫዎቻችሁን ያከብራሉ። አጭበርባሪ ሰዎች ደግሞ የራሳቸውን ምርጫ ብቻ እንድትቀበሉ ያስገድዳሉ። አምስተኛና የመጨረሻው ደግሞ እውነትን ማዛባት ነው። ይህ ቴክኒክ የሆነ ሰው የራሱን አስተሳሰብ፣ ስሜት እና የሚያውቀውን እውነታ እንዲጠራጠር የሚደረግበት የማጭበርበር ዘዴ ነው። ተጠቂው ሰው በራሱ ላይ በሚወስናቸው ውሳኔዎች ላይ እና በአስተሳሰቡ ላይ ጥርጣሬን በማሳደር ራሱ ላይ ያለውን እምነት ዝቅተኛ እንዲሆን ያደርጋል። ዓላማው ራሳችሁ እንድትጠራጠሩ ማድረግ ነው። ስለዚህ በብዛት በእነሱ ሀሳብ ላይ ተጣብቃችሁ ትኖራላችሁ። በመካከላችሁ ችግር ቢፈጠር ጥፋተኝነታቸውን አምነው አይቀበሉ። ለራሳቸው ባህሪ እናንተን ተወቃሽ ያደርጋሉ። ስሜታዊ የሆነ አትመልስልኝም ይሏችኋል። መጀመሪያ መልሳችሁ ትከራከራላችሁ። ከዚያ በኋላ ግን ሲደጋገም ታቆሙታላችሁ። ግራ ትጋባላችሁ። ስለ ሁሉም ነገር እርግጠኛ መሆን ያቅታችኋል። ያንን ነው የሚፈልጉት ከናንተ። ለመቆጣጠር ምቹ የሆነው የናንተ ጎን። ሰዎች እውነትን የሚያዛቡት ለአንድ ነገር ሲሉ ነው። እሱም ተጠቂውን ሰው ለመቆጣጠር ነው። ከአጋሮቻችሁ፣ ከቤተሰቦቻችሁ ወይም ከጓደኞቻችሁ ሊመጣ ይችላል ይሄ ጥቃት። አንዳንዴ ይህን ድርጊት የሚፈጽመው ሰው አውቆም ይሁን ሳያውቅ ሊያደርገው ይችላል። ነገር ግን ሆን ብሎም ይሁን ሳያውቅም ይሁን የሚያደርሰው ጉዳት ተመሳሳይ ነው። የዚህ ነገር ተጠቂ የምትሆኑት ታዲያ በራሳችሁ መተማመን ሲያቅታችሁ ነው። ስለዚህ በራሳችሁ ሁሌም የምትተማመኑ ከሆነ ማንም ሊቆጣጠራችሁ አይችልም። ውድ የቻናላችን ተከታታዮች እነዚህ ከላይ የተጠቀሱት የስውር ሳይኮሎጂ እውነታዎች በይበልጥ የሚታወቁ ስለሆኑ ነው እንጂ ሌሎችም ብዙ አሉ። ታዲያ ይህንን በማወቅ ራሳችሁን ከአጭበርባሪዎች እንድትጠብቁና እንድትከላከሉ ስል አሳስባችኋለሁ። እስከ መጨረሻው ድረስ ስለተከታተላችሁኝ በጣም ከልብ አመሰግናለሁ። መልካም ቆዩ።